ትራምፕ ጦርነቱ አብቅቷል ባሉ ማግስት በሆርሙዝ የውሃ መስመር ላይ በአሜሪካ መርከቦችና በኢራን ኃይሎች መካከል ከፍተኛ የተኩስ ልውውጥ አካሂደዋል። ኢራንም በተባበሩት አረብ ኤምሬትስ ላይ የድሮን ጥቃት መፈጸሟን ተከትሎ የአየር መከላከያ ስራ ላይ ውሏል። ትራምፕ ለአውሮፓ ህብረት እስከ ሐምሌ 4 ቀን 2026 ድረስ ቀረጥን ወደ ዜሮ እንዲያወርድ የመጨረሻ ማስጠንቀቂያ ሰጥተዋል። ግብፃዊው ስደተኛ ሞሐመድ ሳብሪ ሶሊማን በሰው መግደልና በ101 የወንጀል ክሶች ጥፋተኛ ተብሎ የዕድሜ ልክ እስራት ተፈረደበት። በመቀሌ ዩኒቨርሲቲና በጽህፈት ቤቱ አካባቢ ለተፈጸሙ የቦምብ ጥቃቶች እስካሁን በቁጥጥር ስር የዋለ አካል የለም። ገዢው ብልጽግና ፓርቲ በግዳጅ የድጋፍ ሰልፍ ሲያስወጣ፣ ተፎካካሪ ፓርቲዎች ግን ሰልፍ እንዳያደርጉ ተከልክለዋል። የኢሰማኮ ሪፖርት በምርጫ 2018 ሂደት ላይ ያሉትን የፍትሐዊነት ጥያቄዎች አደባባይ ላይ አውጥቷቸዋል። የዛሬ አበይት ዜናዎቻችን ናቸው። ከቀኖት ላይ 8 ደቂቃዎችን በመስጠት የዕለቱን አበይት ዜናዎችና የዓለምን አሁናዊ ሁኔታዎች ለመረዳት የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የእናንተ ሰብስክራይብ ማድረግ ለእኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ የሆናችሁንን ከልብ እናመሰግናለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08። አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። ፕሬዚዳንት ትራምፕ ጦርነቱ አብቅቷል በማለት ለኮንግረስ መሪዎች ደብዳቤ ቢጽፉም ሌሊቱን በአሜሪካና በኢራን የባህር ኃይሎች መካከል ግን በሆርሙዝ የውሃ መስመር ላይ ከባድ የተኩስ ልውውጥ ተካሂዷል። 3 የአሜሪካ የጦር መርከቦች በሆርሙዝ በኩል ሲያልፉ ከኢራን ወገን በሚሳኤል በድሮንና በትናንሽ ጀልባዎች ጥቃት ተሰንዝሮባቸዋል። ፕሬዚዳንት ትራምፕ በሰጡት መግለጫ መርከቦቻቸው ምንም ጉዳት ሳይደርስባቸው ማለፋቸውን ገልጸው የአሜሪካ ጦር ግን ጥቃቱ በተሰነዘረባቸው የኢራን ወታደራዊ ተቋማት ላይ ከፍተኛ ጉዳት ማድረሱን በኩራት ተናግረዋል። ትራምፕ ሁኔታውን ሊያሾፉብን ሞክረው ነበር፣ እኛ ግን በልጠናቸዋል በማለት ቢገልጹም የተኩስ አቁም ስምምነቱ ግን አሁንም አልፈረሰም የሚል አቋም ይዘዋል። በሌላ በኩል ቴህራን አሜሪካን የባህር ላይ ወንበዴ ስትል ከሳለች። የኢራን ወታደራዊ ቃል አቀባይ እንደገለጹት አሜሪካ የአንድ የነዳጅ ጫኝ መርከብ ላይ ጥቃት በመሰንዘርና በቀሽም ደሴት አካባቢ በሚገኙ የሲቪል መንደሮች ላይ የአየር ድብደባ በመፈጸም ስምምነቱን ጥሳለች። ለዚህም ምላሽ በሚሰጥ መልኩ ኢራን በአሜሪካ መርከቦች ላይ ጥቃት መፈጸሟንና ከባድ ጉዳት ማድረሷን ገልጻለች። ዓለም አቀፍ ዲፕሎማቶችም ኢራን ይህንን ድርድር እስከ አሜሪካ ምርጫ ድረስ ልታራዝመው ትችላለች የሚል ስጋት አላቸው። በሌላ በኩል ደግሞ ፕሬዚዳንት ትራምፕ ከአውሮፓ ጋር አዲስ የንግድ ጦርነት ሊጀምሩ መሆኑን አብስረዋል። አሜሪካ 250ኛ የነጻነት በዓሏን የምታከብርበት ፊታችን ሐምሌ 4 ቀን የአውሮፓ ህብረት ቀረጥን ወደ ዜሮ ካላወረደ አሜሪካ በጣም ከፍተኛ የታሪፍ እርምጃ እንደምትወስድ በማስጠንቀቅ የመጨረሻ የጊዜ ገደብ ሰጥተዋል። ፕሬዚዳንት ትራምፕ ከአሜሪካ ኮሚሽን ፕሬዚዳንት ጋር በስልክ ከተወያዩ በኋላ ባወጡት መግለጫ የአውሮፓ ህብረት በአሜሪካ ምርቶች ላይ የጣለውን ቀረጥ ሙሉ በሙሉ ካላነሳ አሜሪካ ከባድ የንግድ ቅጣት እንደምትጥል አስታውቀዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም ለአውሮፓ ህብረት እስከ ሀገሪቱ 250ኛ የልደት ቀን ድረስ እድል የሰጡ መሆኑን ገልጸው ይህ ካልሆነ ግን በአውሮፓ ምርቶች ላይ የሚጣለው ቀረጥ በከፍተኛ ሁኔታ እንደሚጨምር ዝተዋል። በተለይም ባለፈው ሳምንት ባደረጉት ንግግር የአውሮፓ ህብረት ስምምነቱን እየተገበረ አይደለም ሲሉ በመክሰስ በአውሮፓ መኪናዎችና የጭነት ተሽከርካሪዎች ላይ የሚጣለውን ቀረጥ ወደ 25% እንደሚያሳድጉም ተናግረዋል። በሌላ በኩል የአውሮፓ ኮሚሽን ፕሬዚዳንት ህብረቱ ቀረጥን ለመቀነስ ጥሩ መሻሻል እያሳየ መሆኑን ገልጸው ሁለቱም ወገኖች ስምምነቱን ተግባራዊ ለማድረግ ቁርጠኛ መሆናቸውን አስታውቀዋል። ይሁን እንጂ የአውሮፓ ፓርላማ ስምምነቱን የተቀበለው በቅድመ ሁኔታ ሲሆን ይህም አሜሪካ በአውሮፓ ብረትና አልሙኒየም ላይ የጣለችውን 50% ቀረጥ እንድታነሳ የሚጠይቅ ነው። ሁለቱ ወገኖች መካከል ያለው ድርድር ግንቦት 19 ቀን በስትራስበርግ እንደሚቀጥልም ታውቋል። ቦልደር ከተማ በእስራኤል ደጋፊዎች ላይ የቦምብ ጥቃት የሰነዘረው ግለሰብ የዕድሜ ልክ እስራት ተፈርዶበታል። በኮሎራዶ ግዛት ቦልደር ከተማ ሰላማዊ ሰልፈኞች ላይ ሞሎቶቭ ኮክቴል በመወርወር የሽብር ጥቃት የፈጸመው መሐመድ ሳብሪ ሶሊማን በ101 የወንጀል ክሶች ጥፋተኛ ተብሎ የዕድሜ ልክ እስራት ተፈረደበት። ትላንት በፍርድ ቤት በነበረው ውሎ ላይም እስራኤልን ጠላቴ ናት ሲል መናገሩ ተጎጂዎችን ዳግም አስቆጥቷል። ባለፈው ሰኔ ወር በኮሎራዶ ግዛት ቦልደር ከተማ ውስጥ በሐማስ የታገቱ እስራኤላውያንን እንዲፈቱ በሚጠይቁ ሰልፈኞች ላይ የቦምብ ጥቃት የሰነዘረው የ32 ዓመቱ መሐመድ ሳብሪ ሶሊማን ሐሙስ ዕለት በዋለው ችሎት ጥፋተኛነቱን አምኗል። ግለሰቡ በፈጸመው ጥቃት የ82 ዓመቷ ካረን ዳይመንድ ህይወት ያለፈ ሲሆን ከ10 በላይ የሚሆኑ ሌሎች ሰዎች ደግሞ ለከባድ ቃጠሎ ተዳርገዋል። ሶሊማን ሰልፈኞቹ መሃል እንደ አትክልተኛ በመምሰል ተቀላቅሎ በእጅ የተሰሩ የነዳጅ ቦምቦችን መወርወሩንና ፍልስጤምን ነፃ አውጡ እያለ ይጮህ እንደነበረ አቃቢ ህግ ገልጿል። ሶሊማን በፍርድ ቤቱ በሰጠው ቃልም ለፈጸመው ድርጊት የሞት ቅጣት እንደሚገባው ቢናገርም ድርጊቱ ግን ከጸረ አይሁድ ጥላቻ የመነጨ ሳይሆን
ጽዮናዊነትን በመቃወም የተደረገ ነው ሲል ተከራክሯል። ይሁን እንጂ ዳኛው ግለሰቡ ጥቃቱን የፈጸመው ተጎጂዎቹ የአይሁድ ማህበረሰብ አባላት በመሆናቸው ብቻ እንደሆነ በመግለጽ ያለ ይግባኝ የዕድሜ ልክ እስራት ፈርደውበታል። በኢንዶኔዥያ የዱካኖ እሳተ ገሞራ ፍንዳታ የ3 ሰዎች ህይወት ሲያልፍ 20 ተጓዦች ያሉበት አልታወቀም። በኢንዶኔዥያ ሃልማሄራ ደሴት ላይ የሚገኘውና እጅግ ንቁ የሆነው የዱካኖ እሳተ ገሞራ ረፋድ ላይ በድንገት መፈንዳቱን የሀገሪቱ ባለስልጣናት አስታውቀዋል። እሳተ ገሞራው ሲፈነዳ እስከ 10 ኪሎ ሜትር ርቀት ድረስ የሚተኮስ ከፍተኛ የጋይ አመድና ጭስ ወደ ሰማይ የረጨ ሲሆን ፍንዳታውም ከከፍተኛ የድምጽ ጩኸት ጋር የታጀበ ነበር። ይህ አደጋ በደረሰበት ወቅት በአካባቢው የነበሩ 3 ተጓዦች ወዲያውኑ ህይወታቸው ያለፈ ሲሆን የ20 ሰዎች ደህንነት እስካሁን አልታወቀም። አካባቢው የነፍስ አድን ኤጀንሲም እንደገለጹት የጠፉትን 20 ተጓዦች ለመፈለግ ፖሊስን ጨምሮ በርካታ የነፍስ አድን ሰራተኞች ወደ አካባቢው ተሰማርተዋል። ከጠፉት ሰዎች መካከል 9ኙ የሲንጋፖር ዜጎች መሆናቸውን ራምዳን ያረጋግጠዋል። የሚገርመው ግን እሳተ ገሞራው ካለፈው ሚያዝያ 9 ቀን ጀምሮ ንቁ እንቅስቃሴ በማሳየቱ ምክንያት አካባቢው ለጎብኚዎችና ለተጓዦች ዝግ ሆኖ መቆየቱ ነው። ተጓዦቹ ይህንን የደህንነት ማስጠንቀቂያ ጥሰው ወደ ተራራው በመጠጋታቸው ለአደጋው መጋለጣቸውም ተገልጿል። በትግራይ ክልል የቦምብ ጥቃቶች ተከታታይነት አሳይተዋል። በመቀሌና በአድዋ የሽብር ሙከራዎችም ተፈጽመዋል። በትግራይ ክልል ያለው የፖለቲካ ውጥረት በቦምብ ፍንዳታዎች እየታጀበ መጥቷል። ትላንት በመቀሌ ፕሬዝዳንት ጽሕፈት ቤት አቅራቢያ የደረሰው ፍንዳታ እና ዛሬ በአድዋ ከንቲባ መኖሪያ ቤት ላይ የተወረወረው ቦምብ ክልሉን ወደ አዲስ የጸጥታ ስጋት ውስጥ ጥሎታል። ይህ ሁሉ የሚሆነው ህወሓት ነባሩን መንግስት ወደ ስልጣን ለመመለስ በወሰነ ማግስት ነው። አስተዳደሩ ድርጊቱን ሆን ተብሎ ህዝብን ለማሸበር የተፈጸመ ተግባር ሲል የገለጸው ቢሆንም በጥቃቱ በሰውም ይሁን በንብረት ላይ የደረሰ ጉዳት የለም ብሏል። ይሁን እንጂ ከዚህ ቀደም በመቀሌ ዩኒቨርሲቲ ሀዲ ሀቂ ካምፓስ አጥር ላይ 2 ጊዜ መሰል ፍንዳታዎች ቢከሰቱም እስካሁን በጸጥታ አካላት በቁጥጥር ስር የዋለ ተጠርጣሪ አለመኖሩን በህዝቡ ዘንድ ጥያቄ እየፈጠረ ይገኛል። ይህ በእንዲህ እንዳለም ሚያዝያ 28 ቀን 2018 ዓ.ም ሌሊት 10 ሰዓት ላይ በአድዋ ከተማ ከንቲባ መኖሪያ ቤት ላይ ሌላ የእጅ ቦምብ ተወርውሯል። አድዋ ከተማ ፖሊስ እንደገለጸውም ቦምቡ ሳይፈነዳ በመቅረቱ በሰውና በንብረት ላይ ጉዳት አልደረሰም። ፖሊስ ድርጊቱን የሽብር ተግባር ሲል የፈረጀው ሲሆን ፈጻሚዎቹን ለመያዝ ከከተማ እስከ ክልል የተቀናጀ ምርመራ መጀመሩንም አስረድተዋል። ህዝቡም እነዚህን ሽብር ፈጣሪዎች ለህግ አሳልፎ በመስጠት እንዲተባበር ጥሪ አቅርበዋል። እነዚህ ተከታታይ የቦምብ ጥቃቶች የተከሰቱት በክልሉ ከፍተኛ የፖለቲካ እንቅስቃሴ ባለበት ወቅት ነው። በተለይም ህወሓት ነባሩ ምክር ቤትና መንግስት ወደ ስልጣን ይመለስ የሚል ውሳኔ ካሳለፈ በኋላ ምክር ቤቱ ሚያዝያ 27 ቀን ስብሰባ መጥራቱ ይታወቃል። ይህ የፖለቲካ ሽኩቻና ተከታታይ የጸጥታ መደፍረሶች በክልሉ ነዋሪዎች ላይ ከፍተኛ ስጋትን እየፈጠሩ ይገኛሉ። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበረ። በየዕለቱ አዳዲስና ወቅታዊ መረጃዎችን በ8 ደቂቃዎች ብቻ ለማግኘት የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 እናመሰግናለን።